በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአጋዕዝተ ዓለም ቅድስት ሥላሴ በሀገር ውስጥም በሀገር ውጭም ያላችሁ ኦርቶዶክሳውያን እንኳን አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። ሁሉ ፈጣሪ ዓለም ገዢ አምላካችን እግዚአብሔር ለስሙ ክብር ይግባውና በሐምሌ 7 ቀን ወደ ጻድቁ አብርሃም ቤት በመግባት በአንድነትና በሶስትነት ክብሩ ተገለጠለት። በዚህችም በተከበረችም ቀን አብርሃም በደጃፉ ሆኖ ዓይኖቹን አንስቶ ሲመለከት 3 አረጋውያን አየ። ሮጦ ሄዶም ተቀበላቸው። ውሃ እናምጣላችሁ፣ እግራችሁን እንጠባችሁ፣ ከዛፉም ስር ረፉ፣ እንጀራም እናምጣላችሁ ብሎ ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ አሰባችሁ ትሄዳላችሁ አላቸው። እንደምታዩን ሽማግሌዎች ነን፣ የመጣነው ደግሞ ከሩቅ ሀገር ነው። ስለዚህ ስለወስደህ ድንኳን አስገባን አሉት። አንደኛውን አዝሎ ወደ ድንኳኑ ሲያስገባ ሁለቱ በግብረ አምላካዊ ገብተው ተገኙ። አብርሃምም ነገሩ እየረቀቀበት ሲሄድ በጓዳ ለነበረችው ለሚስቱ ሳራ 3 መስፈሪያ የተሰቀለ ዱቄት ፈጥነሽ ለውሺ፣ እንጎቻም አድርጊ አላት። ሚስቱ ሳራም እንዳዘዛት አድርጋ ጋግራ ቀረበች። እርሱም ቤት ለነበረ አንድ ብላቴና ወይፈኑን አርዶ አወራርዶ እንዲያመጣለት ካዘዘ በኋላ ከወተትና ማር ጋር አብሮ አቀረበላቸው። እነርሱም አብርሃምን ደስ ለማሰኘት በሉ። መበለታቸውም እሳት ቅቤ በላ እንደማለት ነው። በግብረ አምላካዊ ነውና አይመረመርም። ከዚያም የታረደውና የተወራረደው ወይፈንም ተነስቶ በድንኳኑ ደጃፍ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ሥላሴን አመሰገነ። አብርሃም ደነገጠ። እንግዳ ከመጣል በትሑት ሰብእና በቅን ልቦና ሆነህ ተቀበል፣ እንግዳ ካልመጣ ጾመን አትደር አሉት። ከዚያም ስለ ይስሐቅ አበሰሩት። ዘፍጥረት 18 ከቁጥር 1 ላይ እንደተተረጎመው እንደተጻፈው ጻድቁ አባታችን አብርሃም አምላኩን ለማወቅ ሽቶ በእምነትና በሃይማኖት ጽናት ሥላሴን በአንድነትና በሶስትነት ለማየት በቅቷል። በእርሱም የጽድቅ ሥራ ለብዙዎች ድኅነት ከመሆን አልፎ ቤተክርስቲያናችን የአብርሃሙ ሥላሴ በማለት አብርሃምን ታመሰግነዋለች። ቅድስት ሥላሴ የሁሉ ፈጣሪ በመሆናቸው ክርስቲያን የሆነ ሁሉም የሥላሴን አንድና ሶስትነት ሊያውቅ ይገባል። በምስጢረ ሥላሴ ትምህርት እንደምንረዳው ቅድስት ሥላሴ አንድም ሶስትም ናቸው። ሥላሴ የሚለው ቃል ሰለሰ፣ ሶስት አደረገ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ሶስትነት ማለት ነው። ቅድስት ሥላሴ ስንልም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ቅድስት ተብሎ በሴት አንቀጽ ቅድስት ሥላሴ ይጠራል። ቅድስትና ልዩነት፣ ሶስትነት የሚባልበትም ሃይማኖታዊ ምስጢር እንዲህ እንናገራለን። ሥላሴ ቅድስት ተብሎ በሴት አንቀጽ መጠራታቸው ሴት እናት ልጇን መውለዷን እንደማትጠረጥረው ሁሉ ሥላሴ የሚና ለመፍጠራቸውን ስለማይጠረጥሩ ነው። ሁሉም ከእርሱ ለእርሱ በእርሱ ይሆናልና ሴት ወይም እናት ልጇ ቢታመምባት እንደሚሞትባት አትሻም። ሥላሴም ከፍጥረታቸው አንዱ እንኳን በጠላት ዲያብሎስ እንዲገዛባቸው አይፈቅዱም። ሴት ፈንጭታ ጋግራ ቤተሰቦቿን እንደምትመግበው ሥላሴን በዝናብ አብቅለው በፀሐይ አብስለው ፍጥረቱን ሁሉ ስለሚመግቡ ቅድስት ሥላሴ እያልን እንጠራቸዋለን። ልዩ ሶስትነታቸው በትምህርት ሃይማኖት ሥላሴ በቅድምና በፈጣሪነት በስልጣን በመመስገን በክብር በፍቃድ አንድ እግዚአብሔር ሲሆኑ በስም በአካል በግብር ሶስት መሆናቸውን ይገልጻል። የቅድስት ሥላሴ ስም ሶስትነት
አብ ወልድ መንፈስ ቅዱስ ተብለው መጠራታቸው ነው። አብ በራሱ ስም አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ ወይም መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወይም ወልድ አይባልም። ስማቸው ፈጽሞ የማይፋለስ ነውና። ከቅዱስ ጴጥሮስ ቀጥሎ በሦስተኛነት በአንጾኪያ የተሾሙ የነበረው ቅዱስ አግናጢዮስ አብይ ውእቱ አብ ወይኮነ ወልድ ወልደ ወይኮነ መንፈስ ቅዱስ ወልድሂ ውእቱ ወልድ ወይኮነ አበ ወኢ መንፈስ ቅዱስ እሰ መንፈስ ቅዱስሂ መንፈስ ቅዱስ ውእቱ ኢኮነ አበ ወኢ ወልደ ኢይፍልስ አብ ለከዊነ ወልድ ወመንፈስ ቅዱስ ወይ ወልድ ለከዊነ አብ ወወልድ ወይ መንፈስ ቅዱስ ለከዊነ አብ ወወልድ አብም አብ ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ መንፈስ ቅዱስም አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን መሆን አይለወጥም። ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም ብሏል። የቅድስት ሥላሴ ስማቸው ከአካላቸው አካላቸው ከስማቸው ሳይቀር ቅድመ ዓለም የነበረ ስም ነው እንጂ ድረ ዘመን የተገኘ አይደለም። ቅድምናቸው ዘመኑን ቢወስነው እንጂ ዘመኑ ቅድምናቸውን አይወስነውምና። ስለዚህም ሊቁ ቅዱስ ጎርጎርዮስ ገባሬ መንክራት ወናሆንቤ ካይበ አብ ወልድ መንፈስ ቅዱስ ዋኮ እሉ አስማት ዘባው ላይሌሆሙ ድረ አላ እሙንቱ ስመ አካላት። አሁን ደግሞ አብ ወልድ መንፈስ ቅዱስ እንላለን፣ ግን አካላት ተቀድሞ ተገኝተው ሊስሞች ኋላ የተጠሩባቸው አይደለም። ሰው ማለት ኋላ የወጣ ስም አይደለም፣ ባህሪው ነው እንጂ የሥላሴ አካላቸውም ቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው የነበሩ ናቸው እንጂ ብሎ ተናግሯል። በአካል የቅድስት ሥላሴ አካል ሦስትነታቸው ደግሞ አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ሊቁ አቡኑዲስ ስለ ቅድስት ሥላሴ የአካል ሦስትነት ሲገልጽ ናምን በአብ ወወልድ ወመንፈስ ቅዱስ ከመሰለስቱ ገጻት ፍጹማነ መልክ ወአካል እሙንቱ እንዛሃዱ መለኮቶሙ ዘበአማን። ባህሪያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን እንደሆኑ ሦስት ገጻት እንደሆኑ በአብ በወልድ ወመንፈስ ቅዱስ ስም እናምናለን ብሏል። የቅድስት ሥላሴ ግብር ሦስትነታቸው ሲተረጎም የአብ ግብሩ መውለድ ማስረጽ ነው፣ ወልድን ወልዷልና መንፈስ ቅዱስም አስርጿልና። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስ ግብሩ መስረጽ ነው፣ ከአብ ሰርጿልና። አብ ወልድም ቢወልድ መንፈስ ቅዱስም ቢያሰርጽ እንጂ አይወልድም አይሰርጽም። ወልድ ቢወልድ እንጂ አይወለድም አይሰርጽም አያሰርጽም። መንፈስ ቅዱስ ቢሰርጽ እንጂ አይወልድም አያሰርጽም። በመሆኑም ቅድስት ሥላሴ በዚህ ግብራቸው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብለው ይጠራሉ። በእርግጥ ምስጢረ ሥላሴን በሚገባ መርምሮ ለመረዳት ማንም ቢሆን አይቻለውም። እርሱም ባወቀ ግን ምስጢረ ሥላሴ በምስጢረ ትምገት ተገልጧልና እንግዲህ እምነታችንን በቅድስት ሥላሴ ላይ በማድረግ በቀናች ሃይማኖት ልንጸና ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እዚህ ቆየን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 7 በዚህች ቀን የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ እርሱ በተሰደደበት በደሴት ጋራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆነ ታላቅ ጉባኤን አየ።
አለ። እንግዲህም ይህ ታላቅ ጉባኤ እስኪሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው፣ ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኖሮ እኔ ተቀምጬ እግዚአብሔር በሰጠኝ በአንደበቴ ይናገር ነበር። ነገር ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የተሰበሰበውን ጉባኤ ንጉሡ እንዳሻው ይምራ። ከዚህም በኋላ አንዱን ክርስቶስን ከተዋሕዶ በኋላ ሁለት ባሕሪ ሁለት ምክር የሚያደርግ የክህደት ቃል በውስጡ የተጻፈበትን የሮሜ ሊቃነ ጳጳሳት ሊዮን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስም በጉባኤው ፊት እንዲህ ብሎ አስረዳው። ሰው እንደመሆኑ ወደ ሰርግ ቤት የጠሩት ጌታችን ኢየሱስ ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን ያደረገው ከሃዲ ስለሆነ ሰውነቱና መለኮቱ በስራው ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ ከተናገረው የአካላዊ ቃል ተዋህዶ እንደ ነፍስና ሥጋ እንደ እሳትና ብረት ተዋህዶ ነው ያለውን ቃል ምስክር አድርጎ በማምጣት አስረዳ። ይህንም የተለያዩ ሁለቱ ጠባዮች ስለተዋህዷቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባሕሪ፣ አንድ ምክር ነው እንጂ ሁለት አይከፈልም አላቸው። ከዛም ከተሰበሰበው ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነ ስለ ከሃዲው ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወደ ንጉሥ መርቅያኖስና ወደ ሚስቱ ንግሥት ብርክልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ስለ ሃይማኖት ትእዛዛቸውን የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስን ወደ ንጉሥ አቀረቡት። ከእርሱም ጋር ታላላቅ ሊቃነ ጳጳሳትና ኤጲስቆጶሳት በጉባኤ የሆኑ የነበሩ ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ አሉ። የከበረ ዲዮስቆሮስም የቀናች ሃይማኖቱን አልለወጠም። ንጉሡና ንግሥቲቱ በእርሱ ተቆጥተው እንዲደበድቡት አዘዙ። ስለዚህም ደበደቡት። ጽሕሙን፣ ነጩን ጥርሶቹንም ሰበሩ። እንዲህም አደረጉበት። ከዚህም በኋላ የተነጨውን ጽሕሙን ያወለቁትንም ጥርሱንም ሰብስቦ ወደ እስክንድርያ አገር ላካቸው። እነሆ የቀናች ሃይማኖት ፍሬ ነው አላቸው። ለጉባኤም የተሰበሰቡ ኤጲስቆጶሳት አሉት። በዲዮስቆሮስ ላይ የደረሰውን መከራ ባዩ ጊዜ እጅግ ፈሩ፣ ፈጽመው ደነገጡ። በእርሱ የደረሰ በእነርሱ ላይ እንዳይደርስ ስለዚህም ከመናፍቁ ንጉሥ ከመርቅያኖስ ጋር ተስማሙ። በሲኦል ውስጥ ይቆርጡት ዘንድ ባለው ምላሳቸው ለክርስቶስ ሁለት የተለያዩ ባሕርያት ብለው በንጉሡ መዝገብ ላይ በእጃቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፉበትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እነሱም ላኩለት። እነሱ እንደጻፉ በውስጡ እርሱ የሚጽፍ መስሏቸውና ኤጲስቆጶሳት እርሱ ግን አባቶቻችን ሐዋርያት ካስተማሯት ከቀናች ሃይማኖት በኒቅያ የተሰበሰቡ ሃይማኖታቸው የቀና 318ቱ አባቶቻችን ከሰሩት የሚመጣውን ሁሉ በደብዳቤው ግርጌ ጽፎ አወገዘ። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያግዙ ታዘዘ። ወደዚያም ወሰዱት። ከእርሱም ጋር የሀገረ ቀው ኤጲስቆጶስ አባ መቃርስ አብሮ ተሰደደ። ሌሎቹም 4 መነኮሳት ይሸሻሉ። ሊህም 630 አበጋዞች 6 ኤጲስቆጶሳት ተቀምጠው በኬልቄዶን ለራሳቸው መምሪያ የሚሆናቸውን ሥርዓት ሰሩ። የከበረ ዲዮስቆሮስም ጊዜ ከዚያች ሀገር ኤጲስቆጶሳት ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥሮሳዊ ስለሆነ ታላቅ ጉስቁልናንም አጎሳቆለው። በእጆቹ ላይ ድንቆች ታላላቅ ታምራቶችን እግዚአብሔር እስከገለጠ ድረስ የደሴቶቹም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አደረጉት። እግዚአብሔርም የመረጣቸውን በቦታቸው ሁሉ ያከብሯቸዋልና። ዲዮስቆሮስም በመቃርስን አንተ በእስክንድርያ አገር የሰማዕትነት አክሊልን ትቀበል ዘንድ አለህ አለው። ከዚህም በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይ ትንቢት እንደተናገረ ገድሉን በዚያ ፈጸመ። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎውን በፈጸመ ጊዜ ክብር ይግባውና እግዚአብሔርንም አገልግሎት ሥጋውንም ከዚህች ኃላፊነት ከሆነች ኑሮ ወጥቶ ሄደ።
የሃይማኖቱም ዋጋ አክሊልን ተቀብሎ ወደ ዘላለም ዕረፍት ገባ። ያረፈውም በዚያች በደሴቱ ጋራ ነው። በዚያች አኑሮ ለእግዚአብሔር ምስጋና ይሁን። እኛንም በቸርነቱ ይማረን ለዘላለሙ አሜን።